ብሌን እናቷን ዳግም እንዳገተባትና ያን ያክል ስታለቅስና ስታነባ የነበረው በዳግም ምክንያት እንደሆነ አወቀች። አቶ በኃይሉ በፎቶ አስደግፎ ሲያግታት መረጃውን በፖስት አድርጎ ወደ ቤት ለብሌን ተሰጣት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ስበላችሁበት ሰላማችሁ በዚህ ይበልኝ ማለት ነው። ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 16 ነው ማለት ነው። ከሀስከበ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ብሌን እንግዲህ አቶ በኃይሉና የስራ ባልደረባው ሊያንቋት ወይም ሊገሏት ሲታገሉ ሰላምዬ እንግዲህ ከእንቅልፏ ሰምታት ጩኸት ሰማው ከአንዴም ሁለቴ ብላ ክፍሏ ድረስ መታለች ማለት ነው። በሯን ከፍታ በሯ ላይ ስደርስ ወይም ብሌን ሰራተኛ ክፍል ላይ ከኪችን ጀምራ ወጥታ ስደርስ እንግዲህ ድንገት ወጥታ እሰይ እኔ እንግዲህ ታይ ብዬሽ ነበረ አልሰማም ብለሽ ነው ብሌን፣ አሁን እንግዲህ እስከ መጨረሻው ትሰናበቻታለሽ እያለች ቃል ደግሞ ደስ ደስ እያወራች ለራሷ ፈገግ እያለች ሳሎን ስትሞላቀቅ የእናቷ ክፍል ማለቴ የሰላም ክፍል ክፍት መሆኑን ስታይ ሮጣ ስትሄድ ብሌን ክፍል ላይ ታገኛታለች ማለት ነው። ከዛም ለምንድነው ስትላትም ትንሽ ጩኸት ሰምቼ ነበረ አንቺ አልሰማሽም ብሌን ስትልም አይ እማዬ እኔ ነኝ እኮ የጮኩት ስትል እኔ ግን እርግጠኛ ነኝ የብሌንን ድምፅ ታንዴም ሁለቴ ሰምቼዋለሁ ስትላትም አረ እሷንም የተኛችውን ልጅ አትቀስቅሻት፣ ብሌን ደግሞ ትልቅ ችግር አለባት። አንዴ ከተኛች ወይም ተተነሳይ ተኝታ እንቅልፍ ድጋሚ አይወስዳትም። ስለዚህ እማዬ አትረብሻት፣ አትቀስቅሻት፣ ነይ እኔና አንቺ እንተኛ፣ እንደውም ዛሬ ብቻዬን ክፍል መተኛት አልፈልግም ከአንቺ ጋር ነው መተኛት የምፈልገው ብላ ልትመጣ ስትል ወይም ተመልሳ ልትመጣ ስትል አሁንም በድጋሚ ብሌን አፏን እንዳፈናት አቶ በኃይሉ ድምፅ ታሳያለች። አሁንም ሰላም ትሰማና ይሄው ድምፅ አለ አላልኩሽም ብላ መለስ ስትል ቃል እንግዲህ ትልቅ እንጨት አንስታ ጭንቅላቷን ትመታትና ራሷን እንድስታደርጋታለች ማለት ነው። ሞታብኛለች ብላ በጣም ስታለቅስና ስትጨነቅ ነበረ። መጨረሻ ይሄ ሆነ። የሰው ነፍስ አጠፋው በእጅ እያለች ተው በኃይሉን በቃ ተረጋጊ ብለው ወደ ሳሎን ካስተኟት በኋላ እሷንም እያየን በአንቺ እንዝላልነት ነው ይሄ ሁሉ የሆነው እያለ አቶ በኃይሉም ቃል ላይ ይጮህባታል። ብሌን አንቺ ጥሩ ሰው ነሽ፣ እንደ ሰራተኛ ሳይሆን እንደ እናት ነበረ ስትንከባከብኝ የነበረው። ስለዚህ አንቺ ምንም መሆን የለብሽም። እባክሽ ፈጣሪ ሆይ ሰላምዬን አድንልኝ፣ እትዬን አድናት እያለች እየጸለየ ነበረ። ትንሽ ከቆየች በኋላ አንቺ ነሽ አንቺ ገረድ እያለች የስራ ባልደረባውም እንዲህ በማለት ቃልን ያያት ነበረ። ብሌንን ያያት ነበረ። ብሌን እንደዚህ ራሱ እያለቀሽ እና እየነባሽ ራሱ ምን አይነት ውብና ማራኪ ልጅ ነሽ እያለም እሱም ድጋሜ ሊመታትና ሊቀጠቅጣት ሲሄድ አቶ በኃይሉ ብሌንን በመንገዱ ይቆምበታል። ከዚህ ዞር በሊ ስለ ይህን የማደርገው ለእሷ ብዬ ሳይሆን ለአንተ ብዬ ነው፣ ምንም ነገር እንዲደርስበት ስለማልፈልግ ነው አለቃ ይለዋል። ምክንያቱም እሷም የሆነ ነገር ብትሆን ቀጥታ ጥርጣሬው አንተ ላይ እንዳይመጣ ብዬ ነው። ተመሄድ አንስቼ እና እዚህ እንዳደረስኩ አትርሳ ሲለውም እሱም በሀሳቡ ቤተሰቦቼንስ በአንተ ምክንያት እንዳጣሁ ማን በነገረህ? እኔም ማኔ ጊዜ ጉዳይ እንጂ እሰራልሃለሁ ቆይ እያለ ያን በውስጡ ያወራል። ለማንኛውም መሞት ካልፈለክ ወይም በሬሳ ተራምጄ ሳልሄድ ከመንገዴ ዞር በል ብሎ ሊመታት ዞር ሲልለት ልጁም ሰላምዬም እንግዲህ ያው እንግዲህ ተነስታለች ማለት ነው። ትንሽ በማቃሰት ምን ሆኜ ነው ለምንስ እንደዚህ መጣሁ ምናምን ብላ እንትን ስትልም አይትዬ ከብሌን ክፍል እኮ ልትገቢ ስትይ የሆነ ነገር መታሽና ወደቅሽ ስትል እውነት ነው እንዴ ብሌኗ ስትላትም አዎ እውነት ነው እትዬ እንደዛ ነው አሉ ብላም እንደዚህ ቀና ስትልም አቶ በኃይሉን ወይም ልዩ ወንድሟንና የስራ ባልደረባውን ስታይ እንዴት እዚህ በዚህ ሰዓት ልትገኙ ቻላችሁ ስትል ቃል እኮ ግራ ገብቷት ደንግጣ ደውዬለት ነው ይላል። የኔ ወንድም የኔ አሳቢ ናስቲ ቁጭ በል ብላ ሁለቱንም እናትና ልጇንም ወንድሟንም ቁጭ አድርጋ እናንተ ናችሁ እኮ የኔ አለሞች የኔ ምንም ነገር አይንካብኝ ትላለች። ቃልም እንደዚህ በማለት እማዬ የሆነ ነገር እኮ የሆንሽ ቢመስሎኝ ደነገጥኩ ፈራሁ ስትላትም የኔ ልጅ ምንም አትፍሬ እኔ ምንም አልሆነብሽም የኔ ምርጥ ልጅ እያለች ደጋግማ ትስማታለች። ደጋግማ ብሌንም ታለቅሳ
ቃልም ታለቅሳለች። ብሌንም በመታዘብ እንደው ምን አይነቷ እርኩስ ሴት ነሽ? እንደው ምን አይነቷ ክፉ ሰው ነሽ? እባክሽ እንዴት ነው ማስመሰልን የቻልሽበት? እንዴት ነው ለትዬ ይሄን ያክል ክፉ መሆን የቻልሽው? እያለች በውስጧ እያወራች እያለ ብሌን ግን አንቺ ደህና ነሽ ስትላት አዎ እኔ ደህና ነኝ እትዬ ትላታለች። በቃ የአንቺ ደህንነት ነው የኔ ልጅትና ወንድሟንም በዚህ በጨለማ ቻኩላ ስለጠራችውና ለጤንነቷ ይሄን ያህል እንደሚጨነቅና እንደሚወዳት ስለተረዳች በጣም ደስ ብሏት በቃ አሁን እንተኛ ትልና ሁሉም ወደ መኝታው ይህን ሊተኛ ሲል ዳግም ደግሞ ድምፅ ሰምቶ ሊወጣ ሲል አሁንም በድጋሜ ድምፅ ይሰማል ማለት ነው። ነገር ግን ሲወጣ ምንም ነገር የለም። ጠዋት ተነስቶ ተንቅልፉ ሲነሳ በጭንቀትና በሀሳብ እየተብሰለሰለ ነበር ማለት ነው። እሱም እንግዲህ ለቃል ለብሌን እውነቱ ብነግራት እናትሽን ያገኩት እኔ ነኝ ብዬ መናገር አለብኝ ይላል። እሱም ምን የምትለው ይመስላል? እናቷን እንዳገክ ብትሰማ ለዓይኗ እንኳ ራሱ ማየት አትፈልግም ትጣላሃለች ይለዋል። ብቻ በሀሳብ እንዲህ እየተወዛገበ እያለ ቃልም እንግዲህ ከቤት ዝንጥና ፏ ብላ ወጥታ እያለ እንትና ትመጣለች ማለት ነው። ቁርሷን ሰርታላት ትመጣለች ብሌኗም ለትዬ ቁርስ እንድትበላና ድጋሜ ደግሞ ቆንጆ ቡና አፍልታ እንደምታጠጣት እየነገረቻት እያለ እስቲ ነይ ቁጭ በይ የማናግርሽ አለ ትላታለች። እሷም ምንድነው የምታናገረኝ እትዬ እየሰማሁሽ ነው ስትላትም እሷን በድጋሚ ምን ነበር ትናንትና ደውለሽ አቶ በኃይሉ መኪና አድርጋ ከማድረሱ በፊት ልነግሪ ነበረ እሱን እንድትነግሪኝ ነው የፈለግኩት ትላታለች። ከዛ በፊት ግን በእናቷ ስም ቃል አስገብታት እውነቱን እንድትነግራት ትጠይቃታለች። ለበማየ ስም ቃል እገባለሁ ምንድነው እትዬ ብላ ስትጠይቃትም ትናንትና ያሳየ ወይም ልትነግርኝ የነበረውን እንድትነግርኝ እፈልጋለሁ። ወይኔ ፈጣሪ ሆይ በእናቴ ቃል ገብቼ እንዴት ነው የምዋሸው? ምን ላደርግ ነው? ምን አይነት ፈተና ውስጥ ነው የገባሁት? እያለች እየተርበተበተች እያለ መዋሸቷ ግን አሁን ግን ይሄን ብትነግራት ምንም መልስ እንደሌላትና ጭራሽ እሷ ሌላ ነገር እንዲመስላት ስለምታደርጋት እና ወይም ለልጇና ለወንድሟ ያላት ጥላቻ ይሄን ያክል ደረጃ ይደርሳሉ ብዬ ብላ እንደምትቆጣት ስላሳመኗት በሴራና በስራቸው እንዴት አርጌ ልናገር? ስለዚህ እውነቱ ይቆይና አሁን ለትዬ ውሸት ልፍጠር ብላ እንደምንም ብላ ተርበትብታና እንትን ብላ እንግዲህ ትናንትና አስፋጥኝ የጠየኩሽ ከሚቀጥለው ደሞዜ ላይ ብር እንዲሰጭ ነው ትላለች። እውነትሽን ነው ይሄ ነው ስትላትም አዎ ይሄ ነው የፈለግኩት ስንት ብር ፈልገች ነው ስትላትም 200 ብር ምክንያቱም ብሌን ዋሽታ ስለማታቅ በጣም ተርበትብታለች። አብሶ ደግሞ በእናቷ ስም ምላ መዋሸቷ እጅጉን ከብዷታል። ከዛም 200 ብላ ስስቅበት አይ 2000 ማለት ነው ትልና ያን 2000 ትሰጣትና ከዛ ትሄዳለች። ኩሽና ሄዳ ስቅስቅ እያለች እያለቀሰች እያለ ደህና ነሽ ግን ስትላት አዎ እትዬ ደህና ነኝ። ኩሽናም እያለቀሰች ቃል ትመጣና ጎበዝ አሁን ጥሩ ልጅ ሆነሻል። ስራሽንም በስነ ስርዓት እየሰራሽ ነው ከማትጎጩ ሰው ጋር ነው አንቺ ድሮንም እንትን ያልሽው ትላትና እሷም እሺ ትልና ለማንኛውም ይሄ ብር የውሸት ብር ስለሆነ አልፈልገውም ውሰጁ የራስሽ ጉዳይ ነው ትላታለች። እሷም እሺ ብላ ያን ብር እንትን ትላለች ማለት ነው። ትወስደዋለች። የኛ የኃጢአተኞቹ እኛ ብር እንጠቀምበታለን አንቺ ደግሞ ጻድቅ ስለሚያጫውትሽ የራስሽ ጉዳይ ብላ ብሌን ብሩን አንስታ ትሄዳለች ማለት ነው። ዳግምም ደውሎ እንደሚፈልጋትና ማውራት እንዳለባቸው ከነገራት በኋላ እሺ ብላ ሊገናኙ ትወስናለች። በረንዳ ላይ ቁጭ ብለው ስራ እንደጨረሱና ወሬያቸውን እያወጉ እያለ ምን ማድረግና ከየት መጀመር እንዳለባቸው ለቃልም ቃል ትገባል። ለቃልም እንዴት ትላታለች? እባካችሁ እኔ በእኔ ምክንያት እናቴ ምንም ነገር እንድኮንብኝ አልፈልግም። ስለዚህ እናቴን ባካችሁ ተዋት እኔን እንደፈለጋችሁ አድርጉኝ እያለች በጸጸት እንትን ትላለች። እሷም ሁለተኛ ማወቅ የሌለብሽን ነገር ነው ያወቅሽው። ስለዚህ ስነ ስርዓት ካልያዝሽ ግን እናትሽን ነው የምንገልብሽ ስትላትም የፈለጋችሁትን ነገር አደርጋለሁ እናቴን ግን ተውልኝ ትላቸዋለች ማለት ነው። ዳግምም የሆነ ነገር ማናገሮች ነገር አለኝ እያላት በር እንኳኳና አንድ ፖስታ ይመጣል። ፖስታውንም እኔ አውርቼ ስጨርስ ትከፍቸዋለች ወይም የግል ሚስጥርሽ ሊሆን ይችላል ሲላትም ካንተ የሚደብቀው ሚስጥር ከሱ ሚስጥር እንደምደብቀው እንደሌላት ትነግረዋለች። እሱም ካልሽሽ ብላ ያ ፖስታ ሲከፈት እንግዲህ ዳግም ነበረ።
እናቷን ሲያግታት የተነሳ ፎቶ ነበረ። በጣም በግርምት እያየችው እኔ እኮ በጣም አምኜህ ነበረ፣ በጣም ወድጄህ ነበረ፣ እንዴት እንደዚህ አይነት ክደት እኔ ላይ ትፈጽማለህ ብላ በጣም አዘነችው። በከባዱም ተጣሉ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ ይዤ የመላችሁ የመጣሁት አደራ ድራማ ክፍል 16 ይሄን ይመስል ነበረ። ወዳችሁና ፈቅዳችሁ ስላያችሁኝ አመሰግናለሁ።